ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሐምሌ 25 2018 እጅግ ወሳኝና አነጋጋሪ የሆኑ መረጃዎችን ነው ይዤላችሁ የቀረብኩት። በቅድሚያም ዋናዎቹን በማስቀደም እንጀምራለን። ከዛሬ ሐምሌ 25 ቀን 2018 ጀምሮ ከኢትዮጵያ አየር መንገድ በኩል አዲስ መግለጫ ወጥቷል። በዚህም መግለጫ መሰረት በረራው ሙሉ በሙሉ እንደሚጀምር ይፋ ሆኗል። የት አካባቢ ነው? ሙሉ ዝርዝር መረጃውን ይዘናል። በሌላው መረጃችን ከመምህራንና ተማሪዎች ጋር በተያያዘ አነጋጋሪ መረጃ ወጥቷል። ይህንንም በዝርዝር ይዘነዋል። ከኢትዮጵያ ብሔራዊ ባንክ በኩል አዲስ ውሳኔ ተላልፏል። በዚህም እገዳ ስለመጣሉ ተሰምቷል። ይህንንም በዝርዝር እናደርሳለን። እንዲሁም የተሽከርካሪ እንቅስቃሴ ክልከላ ስለመጣሉ ተሰምቷል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። በ451 ሺህ ብር ቅድመ ክፍያ የቤት ባለቤት ይሁኑ። በከፍተኛ ጥራት ፍጥነትና ውበት 22 እየተገነባ ባለው ሳይታችን ከባለ 1 እስከ 3 መኝታ አፓርትመንት ቤቶችን በ5% ቅድመ ክፍያ ብቻ ይግዙ። ቃል በገባነው ጊዜ ውስጥ ገንብተን ልናስረክበው በታማኝነት እየገነባን እንገኛለን። አፓርትመንታችን የከርሰ ምድር ውሃ፣ ዘመናዊ ጂምና ስፓ፣ አስተማማኝ የጥበቃ አገልግሎት፣ ዘመናዊ ሊፍት፣ የደረቅ ቆሻሻ ማስወገጃ፣ የአደጋ ጊዜ መውጫ፣ የመዋኛ ገንዳ፣ መጠበቂያ ጄኔሬተር፣ የተፈጥሮ ብርሃን ያላቸው ቤቶችን ከ4 ቤዝመንትና ቴራስ ጋር የያዘ ነው። ያስተውሱ 50% የባንክ ብድርም አመቻችተናል። ይምጡ፣ ዛሬውን ህልሞን እውን ያድርጉ። ለበለጠ መረጃ ይደውሉልን። ጎልደን ፓላስ ሪል ስቴት። በቅድሚያም የተሽከርካሪ እንቅስቃሴን በተመለከተ ክልከላ ስለመጣሉ ተሰማ። የሐዋሳ ከተማ ትራንስፖርትና መንገድ ልማት መምሪያ ከከተማ ፖሊስ መምሪያ ጋር በመተባበር በከተማዋ የትራፊክ መጨናነቅን ለመቀነስና የትራፊክ አደጋን ለመከላከል ያለመ አዲስ የትራንስፖርት ስምሪትና የመንገድ ክልከላ እንደሚጥል አስታወቀ። አዲሱ አሰራር ከዛሬ ሐምሌ 25 ቀን 2018 ጀምሮ ተግባራዊ ይሆናል የተባለ ሲሆን አዲሱ የትራንስፖርት ስምሪት ዝግ የሆኑ መንገዶችና አማራጮች ማቋረጫ መንገዶች የሚከተሉት መሆናቸውም ገልጿል። ከሼል እስከ ቀድሞ ማዘጋጃ አደባባይ መድኃኔዓለም ቤተክርስቲያን፣ ከዋርካ አደባባይ እስከ አሮጌ ገበያ እንዲሁም ከዋናው ሀገር አቋራጭ መንገድ ወደ ዋናው ሃይዌይ በነዳጅ የሚሰሩ ባጃጅና ኩዊት ባጃጆች መንቀሳቀስ ሙሉ በሙሉ የተከለከሉ እንደሆነ ገልጿል። በዚህም ምክንያት የባለ 3 እግር ቤንዚን ተጠቃሚ ባጃጆች እንዲሁም የኩዊት አሽከርካሪዎች ይህንን አውቀው በተጠቀሰው መንገዶች ብቻ እንድትጠቀሙ ሲል ማሳሰቢያ ማውጣቱን ቲክቫህ ኢትዮጵያ አስነብቦናል። በሌላው መረጃችን ከመምህራንና ተማሪዎች ጋር በተያያዘ አነጋጋሪ መረጃ ወጣ። በትግራይ የሚገኙ 4 የመንግስት ዩኒቨርሲቲዎች የሚማሩ አንዳንድ ተማሪዎችና መምህራን በክልሉ ባለው የጸጥታ ስጋት ምክንያት ወደ ሌሎች ሀገሪቱ ዩኒቨርሲቲዎች እንዲዛወሩ አቤቱታ እያቀረቡ ይገኛሉ ተብሏል። ጥያቄው የቀረበው በክልሉ በሚገኙ መቀሌ፣ አክሱም፣ አዲግራትና ራያ ዩኒቨርሲቲ ውስጥ ከሚማሩ ተማሪዎችና መምህራን መሆኑ ተመላክቶ በጉዳዩ ላይ ማብራሪያ የሰጡት የኢትዮጵያ ከፍተኛ ትምህርት ተቋማት ተማሪዎች ህብረት ፕሬዝዳንት የሆኑት ናቸው። ተማሪዎቹና መምህራን በጸጥታ ምክንያት የቅሬታ ወረቀት እያስገቡ ቢሆንም በትምህርት ሚኒስቴር በኩል እስካሁን የተሰጠ የዝውውር ውሳኔም ሆነ የተገባ ቃል አለመኖሩን ቲክቫህ አስነብበዋል። በሌላው መረጃችን ከዛሬ ሐምሌ 25 ቀን 2018 ጀምሮ ከኢትዮጵያ አየር መንገድ በኩል አዲስ መግለጫ ወጣ። የኢትዮጵያ አየር መንገድ ከዛሬ ሐምሌ 25 ቀን 2018 ጀምሮ በጎንደርና ሁመራ መካከል ቋሚ የበረራ አገልግሎት እንደሚጀምር አስታወቀ። የበረራ አገልግሎቱ ዘወትር ቅዳሜ ከጎንደር ወደ ሁመራ እንዲሁም ዘወትር ሰኞ ከሁመራ ወደ ጎንደር የሚከናወን ይሆናልም ተብሏል። በሌላው መረጃችን የኢትዮጵያ ብሔራዊ ባንክ አዲስ እገዳ ስለመጣሉ በዛሬው ዕለት ተሰምቷል። የኢትዮጵያ ብሔራዊ ባንክ የግሎባል ባንክ የኢትዮጵያ የቀድሞ ዋና ስራ አስፈጻሚ የነበሩት አቶ ተስፋዬ ቦሩን ተደጋጋሚ የቁጥጥር ጥሰቶች ፈጽመዋል በሚል በየትኛውም የፋይናንስ ተቋም ውስጥ በከፍተኛ የአመራር ኃላፊነት ላይ እንዳይሰሩ ለቀጣይ 5 ዓመታት ማገዱን ካፒታል ከውስጥ ምንጮች ያገኘውት መረጃ ያመላክታል በማለት ይፋ አድርጓል። በዚህም የኢትዮጵያ ብሔራዊ ባንክ የቀድሞ የግሎባል ባንክ ዋና ስራ አስፈጻሚ ላይ
የ5 ዓመት የሥራ እገዳ ስለመጣሉ ተሰማ። በሌላው መረጃችን አሜሪካ በቢሾፍቱ እየተገነባ ባለው አዲስ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ውስጥ የአሜሪካ ኩባንያዎች ተሳትፎ እንዲኖራቸው እየሰራች መሆኑን የአሜሪካ የንግድ መምሪያ ከፍተኛ ኃላፊ ተናገሩ። ከፍተኛ ኃላፊው እንደሚናገሩት ዋሽንግተን በፕሮጀክት ውስጥ የአሜሪካ ኩባንያዎች ተሳትፎ እንዲረጋገጥ በቅርበት እየሰራች ሲሆን ይህም በአፍሪካ የመሠረተ ልማትና የኢንቨስትመንት ተጽዕኖ ለማሳደግ አሜሪካ ከቻይናና ከሌሎች ሀያላን ሀገራት ጋር እያደረገች ያለው ፉክክር በአካል መመልከት ችለናል ብለዋል። እሳቸው ይህንን ያሉት በአዲስ አበባ በተካሄደው የአፍሪካ ሎጂስቲክና ኮሚኒኬሽን ሲምፖዚየም ወቅት በቪዲዮ ሲሆን ከኢትዮጵያ አየር መንገድ ኃላፊዎችም ጋር መወያየታቸው ተገልጿል። የአሜሪካ ኩባንያዎች በፕሮጀክቱ ውስጥ በትክክል ምን አይነት ሚና እንደሚኖራቸው በይፋ ባይገለጽም ትብብሩ ወደፊት ሞተሮች የሚንቀሳቀሱ ተጨማሪ የቦይንግ አውሮፕላን ግዢ ሊያመራ እንደሚችልም ተጠቁመዋል። ኢትዮጵያ አየር መንገድ በሚያዝያ ወር ተጨማሪ 6 ቦይንግ 787 አውሮፕላን ለመግዛት ስምምነት የፈረመ ሲሆን ይህም ከዚህ ቀደም ከታዘዙ 20 አውሮፕላኖች ተጨማሪ ነውም ተብሏል። ከወራቶች በፊት በቢሾፍቱ የተጀመረው እጅግ ግዙፍ ፕሮጀክት በ2030 ሲጠናቀቅ የአፍሪካ ዱባይ እንድትሆን ታቅዷልም ተብሏል። ከበዳሪዎች አንዱ የአፍሪካ ልማት ባንክ ለፕሮጀክቱ $50 ሚሊዮን ለመስጠት ቃል የገባ ሲሆን ከጠቅላላው ወጪ $8.7 ቢሊዮን የፋይናንስ ማሰባሰብ ሂደትን እየመራ ነው ተብሏል። ከዚህ ቀደም የኢትዮጵያ አየር መንገድ ዋና ሥራ አስፈጻሚ አቶ መስፍን ጣሰው በበኩላቸው የአሜሪካ የፋይናንስ ተቋም በፕሮጀክቱ ለመሳተፍ ፍላጎት መኖራቸውን ገልጸው ነበር። በተጨማሪም አሜሪካ ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጋር ትብብር ለማጠናከር ፍላጎት እንዳላት ገልጸው ይህም የአሜሪካ የኤአይ ቴክኖሎጂ ወደ ኢትዮጵያ ወደ አፍሪካ ገበያ እንዲስፋፋ የሚያደርግ ጥረት አካል መሆኑ ተጠቁሟል። የትራምፕ አስተዳደር የሀገሪቱ ጥገኝነት የጠየቁ ስደተኞችን የሚመለከት አዲስ መመሪያም ያወጣ መሆኑ ተገልጾ ይህንን ተከትሎ በርካታ ጥገኝነት ጠያቂዎች ጉዳያቸውን ሳያሰሙ በቀጥታ ሊያባረሩን የሚያስችል ሁኔታ ተፈጥሯልም ተብሏል። አዲሱ አሰራር ከ1.4 ሚሊዮን በላይ የተከማቹ የጥገኝነት ማመልከቻ ለማቃለል የታሰበ ነው የተባለ ሲሆን ቀደም ሲል የነበረው አሰራር አመልካቾች መጀመሪያ ጉዳያቸውን ለኢሚግሬሽን ኦፊሰር አቅርበው ጥያቄዎችን ውድቅ ከተደረጉ ጀምሮ ወደ ፍርድ ቤት እንደሚያመሩ ይደረጋልም ተብሏል። በአዲሱ መመሪያ በርካታ የጥገኝነት አመልካቾች ከኢሚግሬሽን ኦፊሰሮች ጋር የሚያደርጉትን የመጀመሪያ ደረጃ ቃለ መጠይቅ ሲያደርጉ ጉዳያቸው በቀጥታ ወደ ፍርድ ቤት ሊያመራ ይችላልም ተብሏል። የአሜሪካ መንግስት እርምጃው የቪዛ አጠቃቀምን ለማጥበቅና የሀገር ውስጥ የሥራ ገበያን ለመጠበቅ ያለመ መሆኑን ገልጸው ተቃዋሚዎች ግን የውጭ ተማሪዎች ለአሜሪካ የትምህርትና ቴክኖሎጂ ዘርፍ ያላቸውን አስተዋጽኦ ሊጎዳ ይችላል በማለት ስጋታቸውን ገልጸዋል። የትራምፕ አስተዳደር ከስደተኞች ጋር በተያያዘ እጅግ ጠንካራ እርምጃዎችን እየወሰደ መሆኑን በተደጋጋሚ ሲገለጽ በነበረበት ሁኔታ ቆይቷል መባሉ ተሰምቷል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን የሰጠ። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።